የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የማርበርግ ቫይረስ በሽታን በአጭር ጊዜ ለመቆጣጠር በተደረገው ርብርብ አስተዋጽኦ ላበረከቱ አካላት እውቅና ሰጥተዋል። በመርሃ ግብሩ የኢትዮጵያ የድንገተኛ በሽታዎች የመከላከል ሀገራዊ አቅም እድገት ማስመዝገቡ የተገለጸ ሲሆን በተቀናጀና ፈጣን የበሽታ መከላከል ምላሽ አሰጣጥ ስርዓት የማርበርግ ቫይረስ በሽታን በአጭር ጊዜ መቆጣጠር እንደተቻለም ነው የተነገረው። የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ በዚህ ወቅት እንደገለጹት ኢትዮጵያ በሽታውን የተቆጣጠረችበት ውጤታማ ተግባር ዜጎች ከተባበሩ ማሳካት የሚሳናቸው ነገር እንደሌለ ሁነኛ ማሳያ ነው ብለዋል። የማርበርግ ቫይረስ ስርጭትን ለመክታት በተከናወኑ ስራዎች የጤና ሙያተኞች ላበረከቱት ጉልህ አስተዋጽኦ ምስጋናም አቅርበዋል። ከራስ በላይ ለዜጋ ለአገር ማሰብ ነው። ይህ ወረርሽኝ ሲከሰት አስቡት፣ ራቅ ባለ በጂንካ ከተማ ውስጥ በአንድ ተቋም ውስጥ ቀኑን ሙሉ ከበድ ያለ ፕሮቴክቲቭ ኢኩዊፕመንት የሚባለውን የሚለበሱ ልብሶችን ለብሶ እያላባቸው 24 ሰዓት ታካሚ አጠገብ የተቀመጡ ራሳቸው መስዋዕት ያደረጉ ለዜጎቻቸው ለሀገራቸው ብሎ ቀን ተሌሊት የሰሩትን ጤና ባለሙያዎቻችንን አስቡ። ዛሬ የተሰበሰብነው እነዚህን የአገር መከታ የአገር ልጆች ቁርጥ የአገር ባለውለታዎችን ለማመስገን ነው። የኢትዮጵያን የበሽታ መከላከልና አክሞ የማዳን አስተማማኝ የጤና ስርዓት መገንባት የሚያስችሉ ትልልቅ ሀገራዊ ግቦች ተቀርጸው የተሰራባቸው ስለመሆኑ የተጠቆመ ሲሆን የማርበርግ ቫይረስን ስርጭት በዚህ ፍጥነት ለመክታት በሀገሪቷ የተገነባው የላቦራቶሪ አቅሙ ወሳኝ ሚና ተጫውቷልም ተብሏል። በፍጥነት በሽታውን መለየት ተችሏል። ቫይረሱን መለየት ተችሏል። በኮቪድ ጊዜ ካስታወሳችሁ ሳውዝ አፍሪካ ነበር ስንልክ የነበረው። ዛሬ የትኛውንም ቫይረስና ባክቴሪያ በአገር ውስጥ በጂኖሚክ ሲኩዌንሲንግ የመለየትና ኬት እንደመጣ የማወቅ አቅም ላይ ደርሰናል። ይህ በራሱ ትልቅ ስኬት ነው። ውስን ሀገራት ያላቸውን አቅም ኢትዮጵያ መታጠቅ ትችላለች። ቫይረሱን በቁጥጥር ስር መዋል ባይቻል ኖሮ ከጤና ባሻገር ማህበራዊና ፖለቲካዊ ጉዳቶቹ የከፉ ሊሆኑ እንደሚችሉም ተነስቷል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው የማርበርግ ቫይረስ በሽታን ለመቆጣጠር በተከናወኑ ተግባራት ለጤና ስርዓቱ አቅም የሚሆኑ ትምህርቶች ተገኝተውበታል ብለዋል። የእውቀት ማመንጨት በጣም ዘመናዊ የሆነ የላቦራቶሪ አቅም የመገንባትና እሱን የማሳደግ የተለዋወጠ ወይም ተለዋዋጭ ከሆነው ቴክኖሎጂ ጋርም ቶሎ የመላመድና እነዚህን ቴክኖሎጂዎች ወደ ሀገራችን መጥተው ባልተማከለ ሁኔታ ደግሞ ወደ ታችኛው መዋቅርም እንዲደርሱ ተገቢውን አገልግሎት እንዲሰጡ በአጠቃላይ ደግሞ የጤና ደህንነት ስራችንን ለማረጋገጥ በሚያስችል ሁኔታ አጠናክረን የምንቀጥል ነው። በቀጣይም ድንገተኛ የህብረተሰብ ጤና አደጋዎች ቅኝትን አጠናክሮ በማስቀጠል ምላሽ አሰጣጥ ስርዓቱን የሚያጠናክሩ የምርምር ስራዎችን ለማስፋት እንደሚሰራም ተነግሯል። መረጃው የባልደረባችን የሊያ ክብሮም ነው። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የመጀመሪያ የሆነውን ያለ ሰው አገልግሎት የሚሰጥ ወይም ደግሞ የስማርት ፖሊስ አገልግሎት ማስጀመራቸውን አስታውቀዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንዳሰፈሩት ይህ ስርዓት ዜጎች የፖሊስ አገልግሎትን በተሻለ ፍጥነትና በቴክኖሎጂ ታግዘው እንዲያገኙ ያስችላል ያሉ ሲሆን በተጨማሪም ስማርት አገልግሎቱ ለፖሊስ ፈጣን እርምጃ ለመውሰድ የሚያስችልና የወንጀል መከላከል ስራውን የሚያቀላጥፈው ነው ብለዋል። የዚህ አገልግሎት መጀመር በዲጂታል ኢትዮጵያ 2030 የህግ አስከባሪ አካላት ብቁና ተወዳዳሪ እንዲሆኑ የተጀመረው የሪፎርም ስራን ውጤታማነት የሚያሳድግ መሆኑንም አመልክተዋል። በቅርቡ የኢትዮጵያ ፌዴራል ፖሊስ በአዲስ አበባ ያስገነባውንና በቴክኖሎጂ የተደገፈ ሰው አልባ የፖሊስ ጣቢያ ወደ ስራ ለማስገባት የመጨረሻ ዝግጅቱን እያጠናቀቀ መሆኑን መግለጹም ይታወሳል። ማዕከሉ በአፍሪካ የመጀመሪያው በዓለም አቀፍ ደረጃ ደግሞ አራተኛው መሆኑ የተገለጸ ሲሆን አመልካቾች ከሰው ጋር በአካል መገናኘት ሳያስፈልጋቸው ብቻቸውን በመምጣት አቤቱታ ማቅረብ የሚችሉበት ስርዓት እየተዘረጋለት ነውም ተብሏል። የኢትዮጵያ አየር መንገድ ባለፉት 6 ወራት ከባለፈው ዓመት ተመሳሳይ ወቅት የ14 በመቶ ብልጫ ያለው 4.4 ቢሊዮን ዶላር ገቢ ማግኘቱን አስታውቋል። በእነዚህ ጊዜያት ውስጥ 10.64 ሚሊዮን ደንበኞችን አጓጉዣለሁ ያለው አየር መንገዱ ይህም ከባለፈው ዓመት 11 በመቶ ብልጫ እንዳለው ጠቁሞ 451 ሺህ ቶን ጭነትም ተጓጉዟል ነው ያለው። ባለፉት ቅርብ ወራት ይፋ የተደረገው የቢሾፍቱን አየር መንገድ ግንባታን በተመለከተ የኮንትራክተር መረጣ ላይ መሆኑን ያሳወቀው አየር መንገዱ 35 ዓለም አቀፍ ኩባንያዎች በግንባታው ላይ መሳተፍ ፍላጎታቸውን በጽሁፍ አሳይተዋልም ተብሏል። የአውሮፕላን ማረፊያው ዝርዝር ዲዛይን በዚህ ወር መጨረሻ ላይ እንደሚጠናቀቅ ያሳወቀው አየር መንገዱ የካቲት 24 ቀን 2018 ዓ.ም ላይ የጨረታ ዶክመንቱ ይፋ እንደሚደረግም ተናግሯል። በዚህ የግንባታ ሂደት ላይ ለመሳተፍ ፍላጎት ካሳዩ አካላት ውስጥ 4ቱን የመምረጥ ስራ እንደሚሰራ ያሳወቀው የኢትዮጵያ አየር መንገድ የተመረጡ ገንቢዎችን ነሐሴ 2018 ላይ ይፋ እንደሚያደርግም ጨምሮ ተናግሯል።
መጪዎቹ 6 ወራት ከ1200 በላይ የሚሆኑ ቅድመ አንደኛ ደረጃ ትምህርት ቤቶችን ለመገንባት መታቀዱን የትምህርት ሚኒስቴር ገልጿል። ከነዚህ ትምህርት ቤቶች እንደ ሀገር ምንም ቅድመ አንደኛ ደረጃ ትምህርት ቤት በሌላቸው ወረዳዎች የሚገነቡ ናቸውም ብለዋል ሚኒስትሩ ፕሮፌሰር ብርሃኑ ነጋ። በበጀት ዓመቱ ቀሪ 6 ወራት የሚከናወኑ ተግባራትን በተመለከተ ማብራሪያ በሰጡበት ወቅት ነው የተናገሩት። የትምህርት ሚኒስቴር ከአጋር ድርጅቶች ባገኘው ድጋፍ በመላው ሀገሪቱ የሚገኙና ምንም ቅድመ አንደኛ ደረጃ ትምህርት ቤት በሌላቸው 626 ወረዳዎች ውስጥ አንዳንድ ትምህርት ቤት የሚገነባ መሆኑንም ተናግረዋል። በየወረዳው በሚገነባው ትምህርት ቤት ተመሳሳይ ሌላ ትምህርት ቤት እንዲገነቡ ወረዳዎቹ የሚጠበቅባቸው መሆኑንና ይህም በቀጣይ 6 ወራት በሀገር አቀፍ ደረጃ አዲስ የሚገነቡትን ትምህርት ቤቶች ቁጥር ከ1200 በላይ እንደሚያደርሰው አክለው ተናግረዋል። የትምህርት ሚኒስቴሩ በዚሁ መድረክ ላይ በዚህ ዓመት የሚሰጠውን የ2018 የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና ሙሉ በሙሉ በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑም ተገልጿል። ተመልካቾች የምትከታተሉት የአዲስ ነገር እኩለ ቀኑን የሀገር ውስጥ አጫጭር መረጃዎቻችንን ነው። መንግስት ለስፖርቱ ልማት ከፍተኛ ሀብት እያፈሰሰ ቢሆንም ወጥና ግልጽ አሰራር ባለመኖሩ ሀገሪቱ ከዘርፉ ማግኘት ያለባትን ጥቅም እያገኘች እንዳልሆነ ተገልጿል። የተገለጸው በሕዝብ እንደራሴዎች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅ መሻሻልን አስመልክቶ ከባህልና ስፖርት ሚኒስቴር መስሪያ ቤት ጋር የአስረጂዎች መድረክ ላይ ነው። የቋሚ ኮሚቴው ሰብሳቢ ወርቅ ሰው ማሞ ረቂቅ አዋጁ ስፖርት በህግ በስርዓትና በዲሲፕሊን እንዲመራ የሚያስችል እንዲሆን ቋሚ ኮሚቴው በጥልቀት እየመረመረው እንደሆነም ተናግረዋል። በዚህ መድረክ ላይ የባህልና ስፖርት ሚኒስትሯ ሸዊት ሻንካ ረቂቅ አዋጁ የተለያዩ ሀገራትን ተሞክሮ በመውሰድ የዘርፉ ምሁራን የተሳተፉበት ጥናት የተደረገበት በመሆኑ በዘርፉ ላይ የሚታዩ ብልሹ አሰራሮችንና የመልካም አስተዳደር ችግሮችን ለመፍታት ያስችላልን ብለዋል። ከዚህ በተጨማሪም በዚህ የአስረጂ መድረክ ላይ የረቂቅ አዋጁን መሻሻል አስፈላጊነት ጨምሮ ማብራሪያ ያስፈልጋቸዋል፣ እንዲሁም ደግሞ በረቂቅ አዋጁ ሊካተቱ ይገባቸዋል ተብለው ለተነሱ ሀሳቦች ሚኒስቴር መስሪያ ቤቱ ሀሳብና ማብራሪያ ሰጥቶባቸዋል። ከዘንድሮ የበጋ የመስኖ ስንዴ ልማት ከ174 ሚሊዮን በላይ ኩንታል ምርት ለማምረት መታቀዱን የግብርና ሚኒስቴር አስታውቋል። የበጋ የመስኖ ስንዴ ልማቱ በተለይ በአብዛኞቹ ክልሎች እየተከናወነ ይገኛልም ነው የተባለው። በክልሎቹ በአጠቃላይ ከ174 ሚሊዮን በላይ ኩንታል ምርት ለማምረት መታቀዱን የገለጸው የግብርና ሚኒስቴር እቅዱን ለማሳካት በተለይ በቂ የማዳበሪያና የዘር አቅርቦት እንዲኖር መደረጉንም ጠቁሟል። እስካሁንም ባለው ሂደት ወደ 4 ሚሊዮን ሄክታር የሚጠጋ መሬት መታረሱንና 3.7 ሚሊዮን ሄክታር የሚሆነው መሬት በዘር መሸፈኑ ማሳወቋል። ሚኒስቴር መስሪያ ቤቱ አክሎም ሀገሪቱ በየዓመቱ እስከ $1 ቢሊዮን በማውጣት ከውጭ የምታስገባውን የስንዴ ምርት በሀገር ውስጥ የስንዴ ምርት ከመተካትን ባሻገር ከስንዴ ምርት የሚገኘውን የውጭ ምንዛሪ ገቢ ለማሳደግ በትኩረት እየተሰራ መሆኑንም ገልጿል። መረጃው የግብርና ሚኒስቴር ነው።